ሰላም ጤና ይስጥልኝ የኢትዮ ፎከስ ተመልካቾቻችን። ኢትዮጵያና ኤርትራ ለዓመታት በሰላምና በጦርነት አዙሪት ውስጥ ያለፉት ሁለት ጎረቤት ሀገራት አሁን ደግሞ አዲስ ምዕራፍ ላይ የቆሙ ይመስላሉ። ብዙዎች በጥርጣሬና በስጋት ሲጠብቁት የነበረው ጉዳይ በጠቅላይ ሚኒስትር አብይ አህመድ አንደበት ምላሽ አግኝቷል። ለመሆኑ ሁለቱ ሀገራት ዳግም ወደ አለመግባባት የገቡበት ዋነኛው ምክንያት ምንድነው? ከቀናት በፊት በዝግ የተካሄደው ውይይትስ ምን ሚስጥሮችን ይዟል? ጠቅላይ ሚኒስትሩስ ስለ ቀይ ባህርና ስለ ኤርትራ ወቅታዊ አቋም ምን አሉ? በዛሬው መርሃ ግብራችን በኢትዮጵያና በኤርትራ መካከል ስላለው ቀዝቃዛ ግንኙነትና ጠቅላይ ሚኒስትሩ ይፋ ስላደረጉት ያልተሰሙ መረጃዎች በጥልቀት እንመረምራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ኢትዮጵያና ኤርትራ የተጋጩበትን ምክንያት ይፋ አደረጉ። በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ ከምክር ቤት አባላት ለቀረበላቸው ጥያቄዎች መልስ በሰጡበት ወቅት እሳቸው ወደ ስልጣን ሲመጡ ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት ከሰሜኑ ጦርነት በኋላ ተመልሶ ወደ ግጭት ያመራበትን ምክንያት ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድ እንደተናገሩት የሰሜኑን ጦርነት ያስቆመው የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋም ትግራይ ሳትወድም ፊርማ ይደረጋል በሚል ምክንያት ነው የሁለቱ ሀገራት አለመግባባት የመጨረሻ ጫፍ የደረሰው ሲሉ አስረድተዋል። የትግራይን ህዝብ የሚጠቅም ነገር የሰራው ይህ መንግስት ነው ወይስ ህወሓት ሲሉ የጠየቁት ጠቅላይ ሚኒስትር አብይ የትግራይ ህዝብን አታጎሳቁሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂም ከትግራይ ህዝብ አይደለም በሚል ወደ ኤርትራ ሰዎች መላካቸውንም አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ማብራሪያም አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ይላሉ፣ ያስባሉ፣ ይተነትናሉ፣ ግን አይደለም ብለዋል። ኤርትራ ከተፈጠረች ጀምሮም በኢትዮጵያ መንግስትና በኤርትራ መካከል ጉዳይ እንደነበር ጠቅሰው እኛ ከመጣም በኋላ አያስፈልግም ብለን መክረናል፣ ለ5 ዓመት ለምነናል ሲሉ አስታውቀዋል። ብዙዎች እንደሚያስቡት አለመግባባትና ጸብ የተጀመረው የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ የመጀመሪያ ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ሽሬ ገብቶ የግለሰቦችን ቤት ማፍረስ ሲጀምር ጸብ ተጀምሯል። እኛ ግን ይህንኑ በይፋ አልተናገርንም ብለዋል። አክሱም ውስጥ ወጣቶች ሲገደሉ፣ በአዲግራትና በአድዋ ዘረፋ ሲፈጸም ወደ ኤርትራ ሰዎችን ልክ ያለው ያሉት ጠቅላይ ሚኒስትሩ የትግራይን ህዝብ አታጎሳቁሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂ ከትግራይ ህዝብ አይደለም በሚል ሲያስጠነቅቁ እንደነበር አስታውቀዋል። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ማብራሪያም የሰላም እጦት እንዲኖር ያደረገው ከጥንት ማንኛውም የሀሳብ ልዩነትን በኃይል የመፍታት ልምድና ባህል ስለነበር ነው ብለዋል። ባንዳነት ያቆስላል እንጂ እንደማይገድል ጠቅሰው ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም ሲሉ ተናግረዋል። የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት መኖሩን ጠቅሰው ኢትዮጵያ ስትበለጽግ ቀና ካለች ችግር ነውና ሳትነሳ እዛው እናስቀራት የሚል ስጋት መኖሩን አስረድተዋል። ኢትዮጵያ ትውደቅ ከተባለም መተው ምን ላይ ይቀመጣሉ ያሉት ጠቅላይ ሚኒስትሩ የኢትዮጵያ ህልውና ጥያቄ ውስጥ ማስገባት የራስህ እግር ላይ እንደመተኮስ ማለት ነው ብለዋል። አባቶቻችን ተፈትነዋል፣ ነገር ግን አስደማሚ ገድል ፈጽመው ደግሞ ለትምህርት እንዲሆን ጥለውልን አልፈዋል ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት የባህር በር ጥያቄን በሚመለከት ስለሚሰሩ ዲፕሎማሲያዊ ጉዳዮች ሲናገሩ የኢትዮጵያን የባህር በር ጥያቄ በዲፕሎማሲና በሰጥቶ መቀበል ለማሳካት እየጣርን ነው፣ ነገር ግን በባሌም ሆነ በቦሌ መሳካቱ አይቀርም ብለዋል። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት የባህር በርን በሆነ ምክንያት መከልከል ቢታሰብ በቀጣይነት መከልከል አይቻልም በማለት ወደማያስፈልግ ነገር ከመገባቱ በፊት በሰላም በድርድር መጨረስ ተገቢ ነው ብዬ አስባለሁ ሲሉ ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያምን ተፈጥሯዊ ህግ የሳተ ይመስለኛል ያሉት ጠቅላይ ሚኒስትሩ በሆነ ጊዜ መድከምና ማርጀት ቢኖርም ቀይ ባህርና ኢትዮጵያ ተነጣጥለው መኖር አይችሉም ብለዋል። ከምጽዋ ጫፍ እስከ ሞቃዲሾ 5000 ኪሎ ሜትር ርዝመት እንዳለ የጠቀሱት ጠቅላይ ሚኒስትር አብይ ኢትዮጵያ የጠየቀችው 50 ኪሎ ሜትር ነው ሲሉ ተናግረዋል። ኢትዮጵያ የባህር በር በጦርነት ሳይሆን ሰጥቶ በመቀበል መርህ ከህዳሴ ግድብ ወይንም ከአየር መንገዱ ድርሻ በመውሰድ በሰላማዊ መንገድ በንግድ ህግ ለማግኘት እንደምትፈልግ በመግለጽ ይህን መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል ብለዋል።
ከኢትዮጵያ ወደ ጎረቤት ሀገራት የሚፈሱትን ወንዞች መከልከል እንደማይቻለው እና ትክክል እንዳልሆነ እኛም ማጋራት አለብን፣ እነርሱም ማጋራት አለባቸው ብለዋል። እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችሁን ውሰዱ፣ ያጠፋነውን ይቅርታ አድርጉ፣ ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋዋ ማስቀረት ያስቸግራል ብለዋል። የተለያዩ የዓለም አገራት ተወካዮች ሲያነጋግሩ በአንድ አፍ ይገባችኋል፣ ተገቢ ጥያቄ ነው፣ ግን በጦርነት መሆን የለበትም እንደሚሏቸውም ተናግረዋል። ወዳጆቻችን እንወያይ፣ እንምክር፣ ጊዜ ስጡን ብለዋል ያሉት ጠቅላይ ሚኒስትሩ ኢትዮጵያም ጊዜ ወስደው እንዲወያዩ መስማማቷን ተናግረዋል። 130 ሚሊዮን ሕዝብ የሁሉ ጎረቤት ዕዳ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የባህር በር የማይኖራት ከሆነ ኢትዮጵያ ያሰበችውን ብልጽግና ማሳካት አትችልም ሲሉ ተናግረዋል። በዲፕሎማሲ ረገድ መልካም ጅማሮች መኖራቸውን ጠቅሰው ጊዜያቸውን ጠብቀው ፍሬ እንደሚያፈሩ በመግለጽ የባህር በር የማግኘት ጉዳይ በባሌም ሆነ በቦሌ አይቀርም ብለዋል።